በንስሐ ስለሚመላለስ እግዚአብሔር ደግሞ የእሱ ንስሐ ይቀበላል። እሺ ይሄን በመስራቱ የተጸጸተ ይሄን በማድረግ የመቶ ሰው ሸለፈት ማዳምጠኝ ታደረገ ሸለፈት በመቁ የተጸጸተ እና እግዚአብሔር ይቅር ያለ ትንሽ ማስረጃ እንደ ልብ ያለው ራሱ ቅዱስ ዳዊትን እግዚአብሔር በጣም ከልቡ አዝኖ እግዚአብሔርን ስለሚጸጸት ከጸጸቱ ደግሞ እግዚአብሔር ቶሎ በንስሐ እንዲመለስ ስለሚያደርግ እንደ ልቤ ብሎታል ቅዱስ ዳዊትን ማለት ነው። ግን የእናንተ መሐመድ የዳዊትን ጨርስና ስለ መሐመድ ሰለላሁ ዐለይሂ ወሰለም ትጠይቀናለህ። ዳዊት እግዚአብሔር የመቶ ሰው ሸለፈት ቆርጬ በማግባቴ ብሎ የተጸጸተበትን ቦታና እሺ በቃ ምህረት አድርጌለታለሁ ብሎ እግዚአብሔር የተናገረበትን ንስሐ የተቀበለበትን አንድ ጥቅስ ስጠኝ። የለም ገብቶሃል አይደለ? ካለ አለ ብለህ ይሄን መስጠት ትችላለህ። ዳዊት ግን ሴት ልጅን ሲያገባ ጊዜ ያው በምን መልኩ እንዳገባ ሲናገር ዳዊትም ወደ ሳኦል ልጅ ወደ ኢያቡስቴ በመቶ ፍልስጤማውያን ሸለፈት ያጫዋትን ሚስቴን ሚልኮልን ስጠኝ ብሎ መልክተኞች ሰደደ ይላል። ሴት ልጅ የምትታጨው እንደ ክርስትና በሸለፍ አንተ ይሄኛ ባይዜ ክርስትና መሪ አይደለም ወይ ነብይ ነው አይደል? እግዚአብሔር ምድር ያከለከለው ክርስቲያኖች የቅዱስ ዳዊትን የቅዱስ ጳውሎስን አስተምሮ ወይንም ደግሞ በአዲስ ኪዳን ያለውን አስተምሮ ነው የምንወስደው። የጳውሎስ ተከታይ መሆናቸው ወላሂ ተናገሩ። አይህዝና ነብያት ላይ ከተሩ ግን ምን ይከተላል? መሐመድ ግን ብዙ ቦታ ላይ የናንተ ጾታ ስለዚህ እንደ ክርስት ሴት ልጅ በእስልምና ይሄ ገንዘብ እያሉ ምናምን ካመጡላችሁ ቀጥታ ይህን ጥቅስ ስጧቸው። እኛ ምህር አላት ሴት ልጅ እንደ እስልምና እና በገንዘብ ብሏል። ገንዘብ ሲል ብር ብቻ አይደለም፣ ማንኛውም ንብረት ሊሆን ይችላል። ይቅር ማለት ሁሉ ትችላለች። ያንን ምህር ተቀብለው በቃ ከፈለክ ከብላ ለድሃ መስጠት ትችላለች እንደፈለገች። እንደ ክርስትና ሀገር ይሄን ምዕራፍና ቁጥር የያዙት የእግዚአብሔር ነብይ የሆነው ዳዊት ሴት ልጅን ያጨው ያገባው በምንድን ነው? በብልት ነው፣ በሸለፈት። ያው ይህን ጉድ ይዘው መጽሐፋቸው ላይ አንድ ነቢይ ከነቢያቶች መካከል ሴት ልጅን ሲያገባ ጊዜ በብልት አጭቶ እግዚአብሔር አንድም ቦታ ላይ ይሄን በማድረግህ ተሳስተሃል አላለው። እንደውም እግዚአብሔር ዳዊትን ምንድን ነው ያለው? ዳዊት ግን በእኔ በእግዚአብሔር ፊት በኦሪዮ ላይ ካደረገው በደል በቀር ምንም አይነት ክፉን ነገር አላደረገም ማለት። አያችሁ፣ የኮነነበት አንድ ጥፋት ነች፣ እሷም በኦሪዮ ላይ በደልን ማድረሱን ነው። 100 ፍልስጤማውያን ገድሎ ማግባቱንስ እነዚህን ብልታቸውን ቆራርጦ ይህን ያልኮነነበት ያና የታገኝታላችሁ መጽሐፍ ሳሙኤል ካለ ምዕራፍ 3 ቁጥር 14 እስክሪንሻት አድርጉት። ዳዊትም ምን አለ ተመልከቱ። በ100 ፍልስጤማውያን ሸለፈት ያጫሃትን ሚስቴን ሚልኮልን ስጡኝ እንጂ ጳውሎስ እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም አለ። ጌታ ዞታ አይደለም፣ በሞኝነት ነው የጻፈው። ጭራሽ ይህ ብቻ አይደለም፣ እግዚአብሔርን ሞኝ ብሎ ይገልጸዋል። ታውቃለህ አይደል? ጳውሎስ ጌታ ሰው ይቅርታና ትክክል አይመስለኝም አላለም። ማስረጃ የሰጠው ልስተህ ምዕራፍና ቁጥሩን ሄደህ ታየዋለህ። ተይዘዋል። እኔ አሁን አጠገቤ ስለሌለ ነው እንጂ ገለጥ አድርጌ ማየት እችላለሁ። የእግዚአብሔር ሞኝነት እያለ ሁሉ ይናገራል። ጳውሎስ ምን አለ? ከሰው ይልቅ የእግዚአብሔር ሞኝነት ይጠብባል አለ። የእግዚአብሔር ድካም ከሰው ይልቅ ይበረታልና አለ። አማኝና ሐሰት ነው። ይህ ሐሰት ነው። ምንም ምዕራፍ ነግሮ ያዘዎች። ለማንኛውም አንደኛ ቆሮንቶስ ምዕራፍ 1 ቁጥር 25 ላይ እንደዛ ይላል። የመጀመሪያ ሙሉ ማንበብ አለብህ። በቁጥር ባነሳ ቁጥር እንትን ማለት አይቻልም። ከላይ ጀምሮ ነው የሚነበበው የመጀመሪያው ነገር ማለት ነው። ግልጽ ነው። ፕላስ እኔ እዚህ ጋር አሁን ገስት ላይ ገብቼ የጠየቅኩት ምንድነው የተሳሳተ ነገር ስለሰማው ያንን ለማለት ነው። ሞኝነት የሚለውን ሀሳብ የሚያመጣውት ምንድነው? ሌሎች ማንም ሰው ሲያምን ስለ መጽሐፍ ቅዱስ አልኩኝ፣ ሶሪ፣ ስለ ቁርአኑም ስለምኑ ባለማወቅም በምንም ሀ ብሎ እንትን የሚል ሰው አለ። በቃ ምንም እውቀት የለውም፣ ተወልዶ ስላደገበት ብቻ የሚከታተል ሰው አለ አይደል? ወይም በዛ እምነት ስር ያለ ማለት። እኔ ደግሞ እያልኩ ያለሁት አንተ እዚህ ጋር እያስተማርክ ያለው ወይም እያልክ ያለው ፈጽሞ የተሳሳተ የተቃረነ ስለሆነ ከኛ ይህንን አንተ ታውቀዋለህ። ምክንያቱም ፈጥረህ የሆነች ነገር ፈልገህም ነው የምታምጠው። ይሄ እኮ ግልጽ የሆነ ነገር ነው። ግልጽ የሆነ ነገር ፕላስ
ፕላስ ስታስገባ ማስገባት ያለብን ምን አይነት ነገር እንደሆነ ልንገር። የምታስገባቸው ሰዎች ገብቷል። ቅድም እንደገቡት አይነት ልጆች ሳይሆን ትንሽ ስለ እንትኑ እውቀት ያላቸው እዚህ ጋር እኔም ጨምሮ የምንገባቸው ሰዎች ምን አይነት ሰዎች ነው መሰለህ? ብዙ እውቀቱ የለም። ይሄ እኮ እውነት እኮ እኔ ገስ ጠይቄ ነው እሱ ትክክል። አይ እሱ ያቡ አንዴ እሱ ይቅርታ። እሺ ዝም ብያለሁ። ሰው አንዴ ማለት ሰው የፈለገውን ነገር መናገር አለበት። የሚፈልገውን ነገር ማወቅ እስከፈለገ ድረስ የትም ገብቶ ይጠይቅ፣ መብቱ ነው። ማወቅ ያለበት ያ የሚገባው ሰው እንጂ እሱ አይደለም። ሲጀመር አንተ የሚገቡ ሰዎች ምናምን አትበል። የሚገቡ ሰዎች ራሳቸውን አውቀው ይግቡ። ከዛ ባለፈ ግን እነዛ ሰዎች አይችሉም ነበር ምናምን ራሳቸው የሆነ ጥያቄ ኖሯቸው ነው የገቡት። እነዚህ ሰዎች ገብቷል። ጥያቄያቸውን ለመጠየቅ ይችላሉ። እሱ ይገባሉ። እዚህ ጋር ገብቷል። ምን አንደኛ ኢቨን አሁን እዚህ ጋር መላእክት ያለው አብራይ ኦር ደግሞ ትርጉሙን በስነ ስርዓት አልተናገርም እና ዛት ዋይኔ አሁን የገባሁበት ምክንያት እሱ የጠየቀው ሰው ይሄን ማወቅ አለበት። ሲጠይቅ ገብቶ ሊጠይቅ የመጣ ሰው ያን አውቆ መግባት አለበት። ዞሮ ካላወቀ